ወንዶች ለምንድነው ሴቶችን የሚያማልሏቸው? የተራ ወንድ አማላይነት ምንድነው? በሴቶች ምርጫ ሁሌ ይገረማለሁ። ለምን መሰለ? አባቷ ወይም እናቷ፣ አጎቷ እንዲሁም ደግሞ ቤተሰቦቿ የሚመርጡላትን መልካም የሚባል ወንድ ብዙ አትሳብበትም። ተራ የሚባሉ ወንዶችን ሴቶች በፍቅራቸው ሲከንፉላቸው አይተናል። ሴቶች በፍላጎት ደረጃ መልካም የሚባለውን ወንድ ማግባት ወይም ማፍቀር ነው የሚመርጡት። ግን እነዚህ ተራ የሚባሉ ወንዶች ያላቸው ባህሪ ሴቶችን ከቁጥጥር ውጭ ያደርጋቸዋል። ነፍሳቸውን ጥለው ያብዳሉ። ጥሩ ወንድ ላግባሽ ሲላት ለሰፈሯ ዱርዬ ልጅ በፍቅር ከንፋ ትገኛለች። ጥናቶች እንደሚያሳዩት ሴቶች ከመልካም ወንዶች ጋር የፍቅር ግንኙነት መመስረት ነው ቀዳሚ ምርጫቸው። ግን በግንኙነቱ ውስጥ ብዙም አይዘልቁም። ዱርዬው ልጅ ጋር ግን በአንጻራዊነት ረጅም ጊዜ አብራው ትቆያለች። መልካሙ ወንድ ባላገር ገገማ ነው ትለዋለች። ዱርዬውን ደግሞ ነቄ፣ አራዳ፣ ፍቅር አሰጣጥ ያውቃል ትለዋለች። አራዳውን ዘላቂ የፍቅር አጋሯ ታደርገዋለች። የሴቶች ምርጫ ደግሞ ስሜታዊ በመሆኑ የሚፈልጉትን አይመርጡም፣ ወይም ደግሞ በሆነ ምክንያት ሳይሆን በስሜት ነው የሚመርጡት። ሴቶች ምክንያታዊ ለመሆን የተሻለ የሚባለውን ለመምረጥ እንሞክራለን፣ ግን ስሜታዊነት አሸንፎን ባልጠበቅነው ሰው እንወድቃለን። ወይም ባልተጠበቀ ሰው ካልተጠበቀ ወንድ ጋር ዱርዬ ከሚባለው ተራ ጅል ከሚባለው ጅል ስላችሁ ይሄ ሞኝ ምናምን ሳይሆን በቃ በማህበራዊ ኑሮ በተለያየ በስራው ጅል የሚባል ወንድ ጋር ወድቀን እንገኛለን። እነዚህ ዱርዬ ወንዶች ያላቸው ሴቶችን የሚማርክ ባህሪ ምንድን ነው ብላችሁ ግን ጠይቃችሁ አታውቁም? ዛሬ እኔ በሳቢሳ ነግራችኋለሁ። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። እንዲሁም ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ ማድረጋችሁ እንዳትረሱ። መልካም ቆይታ ይሆንላችሁ። አንደኛው እና የመጀመሪያው ዱርዬ ወንዶች ሴቶችን የሚማርኩበት ባህሪ አይገመቱም። ሴቶች የማይገመት ባህሪ እንወዳለን። ድንገት ሰርፕራይዝ የሆነ ፍቅር የሆነ ነገር ይሰጣታል። ድንገት የሆነ ሰርፕራይዝ የሚያደርግ ነገር። እነዚህ ዱርዬ ወንዶች በቃ የሆነ ድንገት ፈንጠዝያ እንደሚባለው በሀገራችን ድንገት ሰርፕራይዝ ማድረግ የድንገት ነገር ይወዳሉ። ግምት ውስጥ ማንገምታቸው ነገር የማይገመቱ ናቸው። በቃ ሴቷ ባልገመተችው መንገድ ሴቷን የሚያስደስቱ ሁልጊዜ ጉጉት እና ደስታን መፍጠር የሚችሉ ናቸው። ሁልጊዜ በሴቷ አይምሮ ውስጥ የመጓጓትን ደስታ የመፍጠርን ባህሪ አላቸው። ግምት ውስጥ የሚገቡ አይደሉም። በፍጹም ልንገምታቸው አንችልም። ምናልባትም ያደግ ነው፣ መልካም ነው፣ ጥሩ ነው፣ በቃ በማህበረሰቡ ጥሩ ነው የተባለው ወንድ ተራ ያልሆነውን ወንድ ጎበዝ ነው፣ በቃ እሱ እኮ የስራ ሰው፣ እሱ እኮ በማህበራዊ ኑሮ የተመሰገነ የሚባለው ሰው ምናልባት ልንገምተው እንችላለን። እሱ እኮ እንደዚህ ነው፣ እንዲህ ያደርጋል ብለው ሴቶች የመገመት እድል አለ። ይሄን ወንድ ግን በፍጹም አይገመትም። ሁለተኛው ዱርዬ ወንዶች ወይም ደግሞ ተራ ወንዶች ሴቶችን የሚማርኩበት ባህሪ ቀጥተኛ ናቸው። ማድረግና መናገር የሚፈልጉትን ነገር ለማንም ብለው አይተውትም፣ ቀጥታ ያደርጉታል። እኔ ሶሻል ሚዲያ ላይ በጣም ማያቸው ብዙ ወንዶች አሉ እና ይገርመኛል። ምንድነው ነገሩ እላለሁ። አንዳንድ ጊዜ አንድ ቲክቶክ ላይ የሚወጣ ልጅ አለ፣ በጣም ግልጽ የሆነ ይሄ ከጾታዊ ግንኙነት ጋር ባለው ነገር በጣም በግልጽ የሚናገር ሴቶችን በግልጽ ሚዲያ ላይ ይዞ የሚመጣ ልጅ እና ሴቶች ሁሉ ጠብር ግፍ ሲሉለት ያለው እና ግራ ይገባኛል። ምንድነው አሁን ይሄ ነገር ጥሩ ሆኖ ነው? አሁን ይሄ ነገር መልካም ሆኖ ነው ምናምን ብዬ አስባለሁ። ያ መልካም ያልሆነው ለኔ ብቻ ነው ሳየውና ሲገባኝ ለኔ ነው እንጂ አብዛኛው ሴት ያን ነገር ይወደዋል። ቀጥተኛ ናቸው እነዚህ ወንዶች። ቀጥተኛ በመሆናቸው ሴቶችን ይማርካሉ። እነዛ ጨዋ የሚባሉት ተራ ያልሆኑት ወንዶች ግን ነገሮችን ዙሪያ ጥምጥም መሄድ ይወዳሉ ብዬ አስባለሁ። እኔም እንደዛ ናቸው። በቃ የጨዋነታቸው ምልክት የሚፈልጉትን ነገር እንኳን በግልጽ ለመናገር ብዙ አይደፍሩም። ሶስተኛው ዱርዬ ወንዶች ሴቶችን የሚማርኩበት ፈታኝ ናቸው። በቀላሉ የሚገኙ አይደሉም። የሆነች የምትፈልገው ሴት እሱን ለማግኘት ዋጋ ትከፍላለች። ዋጋ ለመክፈል ብዙ ጥረት አድርጋ ዋጋ ከፍላ ነው የምታገኘው። ዋጋ ሳትከፍል አንድም ሴት እነሱን ልታገኝ አትችልም። ምክንያቱም እንዳልኳችሁ እነዚህ ዱርዬ የሚባሉ ተራ የሚባሉ ወንዶችን ብዙ ሴቶች በቃ ሁሉም ሴት ማለት በሚቻል ደረጃ ስለሚወዷቸው፣ ስለሚያፈቅሯቸው፣ ስለሚማረኩላቸው የሆነች ሴት በቃ ተፈትና ነው እሱን የምታገኘው፣ እሱ ጋር የምትሄደው እና እንዳልኳችሁ ነው። ሶሻል ሚዲያ ላይ እኔ የማየው ልጅ በቃ የሆነ ግራ ይገባኛል። ምንድን ነው ኮሜንት ላይ ሲጽፉለት የማያቸው ሴቶች በቃ ጠብር ግፍ ነው የሚሉለት እና በቃ ተፈትና ነው ያች ሴት እሱ ጋር የምትደርሰው። ፈታኝ ናቸው። በዛም ምክንያት ሴቶችን ይማርካሉ። አራተኛው በራሳቸው የሚተማመኑ ናቸው። በማንነታቸው አያፍሩም። በቃ ምንም ነገር አይፈሩም፣ አያፍሩም። ራሳቸውን በደስታ የተቀበሉ ናቸው። ሙሉነት የሚሰማቸው ወንዶች ናቸው። ለዚህ ነው ሴቶች የሚወዷቸው። በራስ መተማመን አላቸው።
አንድም ነገር በራሳቸው ጉድለትም ሙሉነትም አያፍሩም፣ አይሸማቀቁም፣ አይደነግጡም። ለዛም ሴቶች ይማረኩላቸዋል። አምስተኛው አያካብዱም። ካገኙ መልካም ነው፣ ቢያጡም ብዙም አይጨነቁም። በሚዛን መኖሩን ያውቁበታል። ነገርን አያካብዱትም። በቃ ለምንም ነገር አይጨነቁም። ሲያገኙ ፈታ ይላሉ፣ ሲያጡም ደግሞ አጣው ብለው የማይደነግጡ፣ የማያለቃቅሱ፣ የማያዝኑ ናቸው። ባላቸው ነገር አመስጋኝ ሆኑ ነገሮችን በቃ ለምንም ነገር ድንግጥ፣ ለምንም ነገር የማያካብዱ፣ ለሀዘንም ለደስታም ብዙ ማካበድ የማይወዱ ናቸው ተራ ወንዶች። ለዛ ነው ሴቶቹን እየማረኩ እና በሴቶች እየተፈቀሩ ያሉት። ስድስተኛው ሀቀኛ ናቸው። የማንንም ፍቃድና ይሁንታ ሳይጠይቁ የሚፈልጉትን የሚያደርጉ ናቸው። ቀድመው የሚገኙ ናቸው። መሪዎችም ጭምር ናቸው። በቃ ሀቀኛ፣ ለምንም ነገር አንደኛ ሀቀኛ ናቸው። ከዛ ሲቀጥል የማንንም ፍቃድ ምንም ነገር መጠየቅ አይፈልጉም። የሚፈልጉትን ነገር እራሳቸው ነው የሚያደርጉት። ቀድመው የሆነ ቦታ ላይ በቃ የተሻለ ቦታ እያንዳንዱ ነገር ላይ ቀድመው ይገኛሉ። ለእንትና በቃ ምንም ነገር ላይ በዛ ላይ መሪዎችም ጭምር ናቸው። ሰባተኛው ከሰው ማረጋገጫ አይፈልጉም። ለሀሳባቸው፣ ለመልካቸው፣ ለምንም ነገር ከሰው ማረጋገጫን የማንንም ማረጋገጫ አይፈልጉም። ከሰው እንዲነገራቸው አይፈልጉም። ራሳቸውን ያውቃሉ። ለዛም ሴቶች ይወዷቸዋል፣ ይማረኩላቸዋል፣ በፍቅራቸው ጠብ ይሉላቸዋል። ስምንተኛው መሪ ናቸው። ያሉትን ያሰቡትን ያደርጋሉ። ተሰሚነት አላቸው። እንደዚህ ያደርጋለሁ ካሉ ያደርጉታል። በቃ የሚፈልጉትን ያሰቡትን በውስጣቸው ላይ ያለውን ነገር በንግግርም ሊሆን ይችላል፣ በድርጊትም ይፈጽሙታል፣ ያደርጉታል። በዛ ላይ ተሰሚነት አላቸው። ለዛ ነው ሴቶች ጠብር ግፍ የሚሉላቸውና የሚማረኩባቸው እነዚህን ተራ የሚባሉ ወንዶች። ዘጠነኛው ሚስጥር ናቸው። በየጊዜው አዲስ ናቸው። እንደ መጽሐፍ እየተገለጡ ሲታዩ ሁልጊዜ አዲስ ናቸው። በቀላሉ ማወቅ አይቻልም። ቅኔ ወንዶችን ደግሞ ሴቶች ለማወቅ በጣም ጉጉት ያድርብናል። ቅኔ ናቸው ማይገቡ። ቅኔ እንዴት ነው? አንድ ሰው የሆነ ነገር እየነገረን በቅኔ ሲነግረን ያን ቅኔ ለመፍታት በጣም ብዙ እንጥራለን፣ ብዙ እንትን እንላለን አይደል? አይ ኖ እንደዚህ ሊል ፈልገው ነው፣ አይ እንደዚህ ሊል ነው፣ አይ እንደዚህ ሊል ነው እንላለን። እናም ሚስጥራዊ ናቸው። በቃ እነዚህን ቅኔ ወንዶች ደግሞ ለማግኘት ሴቶች ረጅም ርቀት ይጓዛሉ፣ ይማረኩባቸዋል። አስረኛው ምላሽ አይጠብቁም። ሲፈልጉ ይደውላሉ፣ ቴክስት ያደርጋሉ። ለመልስ ብዙም ጉጉት የላቸውም። እነሱም ሲፈልጉ ብቻ ነው የሚደውሉ። በቃ የሆነች ሴት ጋር ሲፈልጉ ይደውላል። አላነሳችም፣ ኦኬ አላነሳችም፣ አይደነግጥም። ለምን አላነሳችም፣ ለምን አልደወልሽም፣ ለምን ቴክስት አትመልሽም ብሎ አይጋተትም። ያኛው ግን ጥሩ የሚባለው እነዚህ ተራ ወንዶች ናቸው። እንግዲህ ያኛው ጥሩ የሚባለው ወንድ ግን ምናልባት እንዴት ስልክ አታነሽልኝ፣ ምን ሆነሽብኝ ነው፣ ምን ሆነሽ ነው፣ የታባሽ ሂደሽ ነው፣ ወይ ደግሞ ምን ሆነሽብኝ፣ ደንግጬ እንደዚህ ሆነሽ ነው ምናምን እያለ ሀዘን ለቅሶ ያበዛል። እነዚህ ግን ከማንም ምላሽ አይጠብቁም። የሚፈልጉትን ነገር ያደርጋሉ። ካደረጉ በኋላ በቃ የሆነ ሰው የሆነ ነገር ይናገራሉ። መልስ ሰጠው አልሰጠው ለዛ ሰው ምንም አይጨነቁም። ለዛም ሴቶች ይማረኩላቸዋል፣ በፍቅራቸው ይከንፋሉ። የመጨረሻው ተራ የሚባሉ ወንዶች ሴቶችን በፍቅራቸው እንዲወድቁ የሚያደርጉበት ወይም ሴቶች በፍቅራቸው እየወደቁ ያለበት ምክንያት አይጨበጡም። ሴቶችን ጥለዋቸው የሚሄዱ ነው የሚመስላቸው፣ ወይም ደግሞ ሴቶች እነዛ ወንዶች ጥለዋቸው ይሄዱ እንዲመስላቸው ያደርጋሉ። ሴቶች ይፈራሉ። በመፍራት ውስጥ ደግሞ ፍቅራቸው ይጨምርባቸዋል። ምክንያቱም በዙሪያቸው እንዳልኩ ብዙ ሴቶች በቃ የተለያዩ ሴቶች የተለያዩ ሰዎች ጋር ስለሚገናኙ በራሳቸው ዓለም ፈታ የሚሉ ስለሆኑ ለምንም የማይጨነቁ ለምንም የማይደነግጡ ስለሆኑ ሴቶች ይጨነቃሉ። በቃ እነዚህን የማይጨበጡ ሰዎች እንዴት አድርጌ ነው የማደርገው? ጥሎኝ ሄድ ይሆን? እንደዚህ ሊሆን በማለት ውስጥ ፍቅሯ ይጨምራል። ከላይ የዘረዘርኩልህን የዱርዬ ወንድ የአማላይነት ስልቶች ተጠቅመህ የምትሸፍድላትን ሴት በእጅ ማስገባት ቀላል ነው። ከ11 ውስጥ አንዱን ብቻ መርጠ ሞክረው እስኪ። በትዕግስት ሞክረው። ለምሳሌ ቶሎ ሞክረ ኖ አይሰራም አንቺ ልጅ ዝም ብለሽ ነው ልትለኝ አትችልም። ግን በትዕግስት ሞክረው፣ በእርግጠኝነት ይሰራልሃል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይሄን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ